አጋጣሚ ዛሬ መድኃኔዓለም ነው። በኬንያ የሚኖረው የመድኃኔዓለም ቤተክርስቲያን ዛሬ ዓመታዊ ደረሰና ደረሳችሁ። አሁንም የፍቅር ወደር የለው። አሁንም ወደ እርሱ የምንመጣው ሁሉ በፍቅር የሚቀበል ነውና ስለዚህ እግዚአብሔር በጣም ደስ ያለኝ በመገኘቴና ትንሽ ላስጎብኛችሁ። ከሚገርማችሁ ይህ ቤተክርስቲያን ትልቅን ቦታ የያዘ ሲሆን በመሃል ከተማዋ ማለትም በኬንያ ናይሮቢ መሃል ከተማ ትልቅን ቦታ የያዘ ነው። ሙስሊሙ፣ ፕሮቴስታንቱ፣ ኦርቶዶክሱ ሲከፋው ሲያዘን ሲጨነቅ መጥቶ እዚህ ቤተክርስቲያን ቁጭ ይላል። የሚጸልየውም ይጸልያል። በጣም ብዙ ቀናትን እዚህ ቤተክርስቲያን ተመላልቻለሁ፣ አይቻለሁ። ከኔም ጀምሮ ጸጥታንና እርጋታን ሰላምን ስፈልግ እዚህ ቤተክርስቲያን እየመጣው ነው ቁጭ የምለው። ስለዚህ ይህ ቤተክርስቲያን የኦርቶዶክሳውያን ብቻ ሳይሆን በተለያዩ እምነት ውስጥ ያሉ በስደት ህይወት ውስጥ በባዕድ ሀገር ውስጥ ያሉ ኢትዮጵያውያን፣ ኤሪትራውያን መጠለያቸው መሰብሰቢያቸው ነው። ባንዲራችን እንደዚህ ደምቆ በሰው ሀገር ላይ ስታዩት ምን አይነት ስሜት ይሰማችኋል እናንተ? ክበበጌራ ወርቅ አክሊለ ጽጌ ክበበጌራ ወርቅ ክበበጌራ ወርቅ አክሊለ ጽጌ ክበበጌራ ወርቅ በመሰለ ጊዜ በትማራ ገለየ
ኃጢአት አይሆንባቸው ብሎ እግዚአብሔር በፍቅር ተቀበላቸው። ክብር ምስጋና ለስሙ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች ለክፎች ጥፋታቸውን ሳይሆን ደህንነታቸውን እንድንመኝ ስለ ነፍሳቸው መዳን ተግተን መጸለይ እንደሚገባን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል የሚያስተምረን ይሄ ነው። አሁን ወደ እኛ ሕይወት እንምጣ ማለት ነው ወገኖቼ። አይሁድን በዚህ ልክ ነው የወደደው። አሁንም ይሄ ፍቅር ወደር የለውም። አሁንም ወደ እርሱ የምንመጣውን ሁሉ በፍቅር የሚቀበል ነውና ስለዚህ እኔና እናንተም በዚህ ይህንን በዓል የምናከብር አምላካችን መድኃኒታችን ኢየሱስ ክርስቶስ
እንዲህ ያለውን ፍቅሩን የገለጠበትን ነገር ስናስብ እኛም በፍቅሩ እንድንኖር እኛም እንደዚሁ ሰዎች ደግሞ ይቅርታ እንድንጠይቅ እንደዚህ ባለ መንገድና እንዲህ ባለ ፍቅሩ ስንኖር ነው የሚገባን ወገኖቼ። እኛ እኮ መልካሞችን በመኮነን በክፎች መጥፋት እንኳን ኢየሱስ ክርስቶስ ለሁላችን ይህንን እንደነገረን ሁሉ እኛም እንደዚሁ ለበደሉን ክፉ ላሰቡብን ሁሉ ምሕረት ይቅርታ እንኳን አደረሰን አደረሳችሁ። እንደምን አላችሁ? አባቱ ፊት ቆሞ የሚመረቅ ልጅ የተባረከ ነው። እናቱ ፊት ቆሞ የሚመረቅ ልጅ የተባረከ ነው። አባታችሁ መድኃኔዓለም ስለባረካችሁ ስለመረቃችሁ ክፉ ነገር ሁሉ እየሰወረ በአባታችሁ ቤት ውስጥ በአባታችሁ ግቢ ውስጥ ተገኝታችሁ አባታችሁ እንዲመርቃችሁ አባታችሁን አመሰገናችሁ። የአባታችሁ ልጆች አድርጋችሁ። በቀጣይ የቤተ ክርስቲያኗን አመሰራረት አሳያችኋለሁ፣ እነግራችኋለሁ፣ በሰፊው እመጣበታለሁ። ቀጣይ ቪዲዮ ላይም ናይሮቢ ምን ትመስላለች፣ ከአዲስ አበባስ የሚለያት ነገር ምንድነው የሚለውን በሰፊው ነው የምመጣበት። እስከዛው ግን ቪዲዮውን የወደዳችሁት ሁሉ ሰብስክራይብ አድርጉ፣ ኮሜንት ብታስቀምጡልኝ እመልሳለሁ። ላይክ ሼር ማድረጋችሁንም እንዳትረሱ። የቢኒዬ ቤተሰብ በመሆን ዓለምን እንዙራት።